አዶናይ አንተ እንደምታዘቡት ልክ 99% ሁሉ አስተካክለሃል ያልከውን ሁሉ ፈጽመሃል። ሰሙኑን ግን ካንተ ይሁን ካይምሮ መጨናነቅ ይሁን አላውቅም ወዳደው ከፍቶኛል ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ሆዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ ጤና ይስጥልኝ እንደምን አላችሁ ጋይስ። አሁን እንግዲህ ከጀግናው አንጋፋው ሰራዊት ፍቅሬ ጋር አገኛለሁ። ሆዳም ጋዜጠኞች፣ ጊዜ ያጋለጣቸው አስመሳይ ጨካኞች፣ ለሰብአዊነት የማይቆረቆሩ ለጥቅማቸው ሲሉ ገዳይ ጋር ያበሩ በ60 ሺህ ንጹሃን ሞት ህሊናቸው የጨከነ ለመዋሸት በማስመሰል የተካኑ የዋህ መስለው እስከ ዛሬ ስንቱን አሳመኑ። ለጋዛ እናቶች በፍጹም ያራሩ ከቀፋፊው እስራኤል ጋር አንድ ላይ ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሃክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ሆዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ አፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛ ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። አዶናይ አንተ እንደምታዘቡት ልክ 99% ሁሉ አስተካክለሃል ያልከውን ሁሉ ፈጽመሃል። ሰሙኑን ግን ካንተ ይሁን ካይምሮ መጨናነቅ ይሁን አላውቅም ወዳደው ከፍቶኛል ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መብርታ
እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተግባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣውና ካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ አይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳደቅም። ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ህፃናት ስጋ ሆዳቸውን ሞልተው መጥተዋል። ያ ብቻ አልበቃም። የእስራኤልን ፕሮፓጋንዳ ማራገባቸው ብቻ ሳይሆን ያ ሁሉ ጭፍጨፋ የተደረገው እስራኤል ራሷን ለመከላከል የወሰደችው እርምጃ ነው ብለውም እጅግ አስነዋሪ ምስክርነትን ሰጥተዋል። ስለኛዎቹ ሆዳደሮች እንተውና ከነሱ ጋር ተመሳሳይ ስራ የሰሩ የደቡብ አፍሪካ ጋዜጠኞች ሄደው ከተመለሱ በኋላ ሆዳቸው ሞልተው እንደነዚህ መታወፋቸውን ከከፈቱ በኋላ ትልቅ ተቃውሞ የገጠማቸውና ትልቅ እርምጃ ሊወሰድባቸው የነበረ ሲሆን በተደጋጋሚ 3 ዘገቦች ላይ ይቅርታን ቢጠይቁም እስካሁን ግን ህዝቡ ይቅርታን አላረገላቸው። የደቡብ አፍሪካን እንተውና የሞሮኮዎቹም እንደዚህ ሆዳደሮች የተወሰኑ ሰዎች ሄደው የነሱን ፕሮፓጋንዳ ለማራገብ ተሳትፎ ነበረ። እጅግ ትልቅ ቁጣን ተቀስቅሶባቸው እነሱ መግቢያ ጠፍቷቸው ነበረ። የኛዎቹ ግን ስለ ቅድስት ሀገር ያወራሉ፣ ስለ ሰባዊነት ያወራሉ። በየሳምንቱ ቅዳሜና እሁድ ቲቪ ላይ የቀረቡ የሆነ ምስኪን ሰዎች ለድራማ ያመጧቸዋል፣ አብረው ያለቅሳሉ። ያ ሁሉ ድራማ አልበቃ ብለው አሁን ግን በንጹሃን በዛ ሁሉ ህዝቦች ላይ እየነገዱ ይገኛሉ። ለሆዳቸውም አድረዋል፣ ህሊናቸውን ደግሞ ሽጠዋል። እኛ ህዝቦች ነን፣ እነሱ ደግሞ ጋዜጠኞች። ስለዚህ ሁኔታውን አይተን የምንመለስበት ይሆናል። ሀሳባችሁን ሁላችሁን ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውንም ቦታ ለማየት፣ ኑሯቸውን ለማየት፣ የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። ሰዎች በዚህ ልክ ሲጨክኑ፣ ሀቅ ሲጠፋ፣ እውነት ባለቤቱን ሲያጣ፣ ዛሬ ህፃናት ጩኸት፣ ለቅሶ፣ ዋይታ የማይሰማበት ዓለም
ይባስ ተበዳይ እንደ በዳይ ስሙን ማንሳት፣ ስለሱ ማውሳት፣ ስለ በደሉ መናገር ወንጀል የሆነበት ዘመን፣ ስለ ጥፋት መናገር፣ ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ። ገዛ ሁሉንም አጋለጠ፣ የተደበቀውን አወጣ፣ የዓለምን ውሸት ገለጠው። ሱብሃንአላህ ፊት ለፊት አወጣ። ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ ወንድም ወንድሙን ሲያርድ፣ ወንድም ወንድሙን ሲገፋ፣ ወንድም ወንድሙን ሲያሳድር፣ ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁሉ ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጃህል ቀደም ያለው አቡ ጃህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግ። በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቄት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነ ክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ሞዴል ከሞዴሉ ጋር ከሚስ ኢትዮጵያ ጋር አልናገርም ከሚስ ኢትዮጵያ ጋር እንዴት እንደሚያምር በር ከፍቶ ያስገባት ለነገር እሱ ሴት ለመንከባከብ አይታማም። አንዳንድ ወንዶች እኮ ጋይስ በር ሲከፍቱና ሲዘጉ እኮ እንትን በል አገባባቸው አንዳንድ ወንዶች ካያችሁ አገባባቸው ደስ ይላል። ደስ ነው የሚለው ሲገቡ የምሬ ነው እግዚአብሔር ነው አገባባቸው። በር ይከፍታሉ፣ በር ይዘጋሉ፣ በር ይስባሉ፣ ብዙ ነገር ነው የሚያደርጉት። አንዳንድ ወንዶች እኔ ራሱ የኪኮ አባት እኮ የሸወደኝ ብሎ በዚህ እኮ አገባቡ ሲገባ የምሬ ነው ሲገባ እንዴት አድርጎ እንደሸወደኝ። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ጤና ይስጥልኝ እንደምን አላችሁ ጋይስ? አሁን እንግዲህ ከጀግናው አንጋፋው ሰራዊት ፍቅሬ ጋር አገኛለሁ። እንግዲህ ወደ ሲድሮ አፕ አስመዝግበኝ ብሎኛል። አሁን ይዤው ገባና አስመዘግበዋለሁ ማለት ነው። ዝግጁ? በጣም ዝግጁ ነን። ምክንያቱም ሲድሮን ነው ካሁን በኋላ ሲድሮ፣ ምክንያቱም የሀገራችንን። ስለዚህ አዲሱን ፕላትፎርም ልንቀላቀል ነው። ፎሎ ሚ ፎሎ ሌትስ ጎ። የታባቱ አንዴ ይቅርታ። አረ ባትሪ ያለቀች እዚህ በቃ ባትሪ ያለቀች ችግር የለውም። እኔ ቃል ገባላለሁ ራሴ መጥቼ ነው ማስመዘግብ። በቃ አዶናይን እናምናለን። ወጣቱንና አሪፉን ትውልድ ቴንክ ዩ ሶ ማች። መቼ ነው አብረን ቭሎግ የምናደርገው? ቀኑን ሙሉ መቼ ነው የምናሳልፈው እንደዚህ በቲክቶክ? እንዴ አንድ ቀን ጾሙ መሀል እንዳለፈ እርግጠኛ ሸኔ አባ ቴንክ ዩ ሶ ማች። ቴንክ ዩ ቤተሰቦች ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች። በፊት የደረቅ ወደብ 1000 ኮንቴነሮችን ብቻ ነበር የሚይዘው። 1000ንም ለመጫን ከ10 ሰዓት በላይ ይወስድበት ነበር። አሁን ግን ተሻሽሎ ተሰርቶ በአንድ ጊዜ ከ4300 በላይ ኮንቴነሮችን መያዝ ይችላል። እነሱን ደግሞ ለመጫን ከ30 ደቂቃ በላይ ይፈጅበት።
ይሄን የሚያክል ግዙፍ ፕሮጀክት እንግዲህ በ36 ሄክታር መሬት ላይ ያረፈ ሲሆን ከዚህ በፊት እንደዚህ አይነት ትላልቅ ፕሮጀክቶች ሲሰሩ በቻይኖች ነበር የሚሰሩት። ይሄም ኢትዮጵያን ላልተፈለገ የዶላር ወጪ ዳርጋት ነበር። አሁን ግን በሀገር በቀል ልጆች ሊያውም በኢዲአር ሰራተኞች ሙሉ ፕሮጀክቱ ተሰርቶ እየተጠናቀቀ ይገኛል። ይህ የተመለከታችሁት ስራ በሙሉ በ2 ወር ብቻ ነው ተሰርቶ የተጠናቀቀው። ዘመኑ የስራ ነው። እኛም ወደ ስራ ዳይ ወደ ስራ። ስማ ዮናስ ኢቢኤስ ፕሬዚዳንት ኒክሰንን ታውቀዋለህ? 1964 ዓመተ ምህረት ያ ሁሉ ህዝብ ወዶና ፈቅዶ እንዳልመረጠው ምን አደረገ መሰለ? ወተርጌት የሚባል ህንፃ ላይ ማለት ነው 5 የሱን ሰላዮች ምናምን ልኮ ቤቱን በፋሪኛ በቃ አስገንጥሎት ማለት ነው። የዲሞክራቶችን የተለያዩ ሰነድ፣ የድምጽ መቅጃ፣ የተለያየ ነገር ቤታቸው ውስጥ እንዲቀመጥ እንደገና ዶክሜንታቸውን ኮፒ እንዲደረግ ምናምን አድርጎ አስበው። እንግዲህ መጀመሪያ ስልጣን ላይ ሲወጣ ማን ነበር መሰለ? በጣም ብዙ ሰው አክሴፕት ያደረገው ብዙ ሰው የተቀበለው ሰው ነበረ። ያን ማድረግ ምን እንዳስፈለገው እንጃ። ያው የወተርጌትን ቅሌት የማታውቁት ሰዎች የላችሁ። ያንን የሚያክል ቅሌት የአሜሪካንን ፕሬዚደንት የሚያህል ሰውዬ ከስልጣን ያወረዱት እንደዛ እያለቀሰ ከፓርላማ የወጣው የካሴቶችን ቅጂ አንጣ ሲባል አላመጣም ሲል የነበረው ሰውዬ በህዝብ ጫና እንዲያመጣ የተደረገው ከስልጣኑም እንዲባረር የተደረገው በጋዜጠኞች የስለላ በጋዜጠኞች የምርመራ ጥበብ ነው። ትልቅ ጥበብ ነው ጋዜጠኝነት። ለህዝብ ያደላል። ፈልጌ ነው ለህዝብ ያደላል። ሆድን ምናምን ነገር አይልም ጋዜጠኛ። በየጦርነቱ በየምኑ ይሞታል ጋዜጠኛ። ገባ? ይሄ ልል የፈለኩት የኒክሰንን ታሪክ እርግጠኛ ነኝ አታውቀውም። አንተ ምን ያደርግልሃል? ዝም ብለህ የሆነች መነሳነስህን አደረግ፣ ከኮሌጅ ወጣ፣ በቃ የሆነ ኢቢኤስ ገባ፣ ህሊናህን ትሸጣለህ አላችሁ። ሌሎቻችሁም ማለት የአንተ አይነት መሰል ሰዎች አሉ። ምን አለ መሰለህ፣ ዓለም እንደ ዓለም ከሰብአዊነት አንግል ነው፣ ከሃይማኖት አንግል አይደለም። ከሰብአዊነት አንግል ዓለም እንደ ዓለም አንድ የተቃወመውን የ40 ሺህ ህፃናት ሞትን እሱን ስም ለማደስ አውሮፓና አሜሪካ ውስጥ አልቻለችም። ያቺ ሀገር አፍሪካ ውስጥ መጣች። አፍሪካ ውስጥም ብዙ ሀገራት ፈቃደኞች አሉ። ያንተ አይነት ሰው ግን ያንተ አይነት ሆዳሞች ግን ያሳዝናል። ማለት ምን እንዳለ ታውቃለህ። ግን ዘገባ ምናምን ብትሰራ ደግሞ ሞር ይገርመን ነበር። እና አልጀዚራ እና ቢቢሲ ምናምን ስለረገጡ ሳይሆን እንደዚህ አይነት ሰው አመስለኝም ነበረ ኖርማሊ። እና ከህሊናሽ ጋር አባቢ ህሊና ይበልጣልሽ። ያው ሲኦልም ገነትም ያለው እዚህ ውስጥ ነው ብዬ ስለማመን ነው። መልካም ከሰዓት ይሆናላችሁ ጋይስ። እስራኤልና ህሊናቸውን የሸጡ ጋዜጠኞች። በእስራኤል ረብጣ ዶላር ህሊናቸውን የሸጡ የሀገራችን ጋዜጠኞች የጋዜጠኝነት ሙያ ድምጽ ለሌላቸው ድምጽ መሆን፣ ለተበደሉት ዘብ መቆም ቢሆንም በእስልምና ጥላቻ የታወሩት ጭፍኖች በንጹሃን ሴቶች፣ ህጻናት ደም ላይ ተረማምደዋል። ዓለም የተረዳውን እውነታ አስተባብለው ከውሸት ጎን መቆማቸውን ሲገልጹ ወራትን ያስቆጠሩ ሲሆን ባለፉት ጊዜያት የአምባገነኗን ግብዣ ተቀብለው ወደዛች ክፉ ሀገር የሄዱት ህሊና ቢሶች ለወድ ያደሩ የእስላምና የሙስሊሞች ጠላት መሆናቸውን አስመስክሮ ሲመለሱ ለእውነትና እውነት ብቻ የቆመው አልጀዚራ የነኝን ጥግ የደረሰ ብልግናቸውን ለዓለም አጋልጠዋል። ኢቢኤስና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤምና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል።
እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል።